አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ ረብል ዓለሚን። ኢንሻአላህ ዛሬ ይዤላችሁ የቀረብኩት የአንዲት እህታችንን ታሪክ ነው ማለት ነው። በጣም በቅርብ የማውቃት ናት። ምክራችሁን ትፈልጋለች ማለት ነው። ነገሩ እንዲህ ይጀመራል። ከሀገሬ ስመጣ ትንሽ ልጅ ነበርኩኝ። እዚህ ሀገር ብዙ አመት ቆይቻለሁ። ብዙ አመትም ከመቆየት የብዛት ትዳሬን እዚሁ ነው የመሰረትኩት ትላለች። ባገባው በ8ኛ ወር ወይም 9ኛ ወር አካባቢ እንደዛ ባሌ ተይዞ ኢትዮጵያ ገባ። ከዛ ኢትዮጵያ ሲገባ እኔ ብቻዬን እየሰራሁኝ የምልከው ለሱ ነበረ። ብዙ ነገሮች አልፈዋልና ያው በዓለምም የመጣ ኢትዮጵያንም እየነካ ስለነበረ የኮሮናው ሰዓት እንዲሁም ደግሞ ያንን አለፈ ስንል በጦርነቱ ብዙ አሳልፈናል እና ያው ሁሉም የሚያውቀው ነው። ያንንም እዛው ነበረ ሆኖ ያሳለፈው ማለት ነው። ያንን ሁላ ወጣ ውረድ ሲያሳልፍ እኔ ነበርኩኝ የምደጉመው ብሩን ከወደዚህ ነበር የምልክለት ከሱ አልፎ እስከ ቤተሰቡ ድረስ። ያን ሁላ ካለፈ በኋላ ወደ 3 አመት አካባቢ ጠበቅኩት ትላለች። ከ3 አመት በኋላ ይህን ግዢልኝ፣ ይህን አድርጊልኝ፣ ስራ ጀምራለሁ፣ ይህን ባጃጅ ግዢልኝ ምናምን እያለ ሲያስቸግራት ወደ ሀገር ናት ወደዚህ መጥተህ መስራት ትችላለህ እንጂ እኔ ባጃጅ አልገዛም ስትለው ወደዚህ ሀገር ለመጣት ተሰናዳ ማለት ነው። ወደዚህ ሀገር የምመጣበትን ገንዘብ የለኝም። ከሱ የየመኑንና የሳውዲውን ብቻ ሳይሆን መክፈል ያለብሽ ከዚሁ ከኢትዮጵያ አንስቼ ከሱ እስከምደርስ ድረስ ነው መክፈል የምትችይው እንጂ እኔ ብር የለኝም ይላታል ማለት ነው። ከዛ ወደ 72,000 ብር ነው ወደ ኢትዮጵያ ላከችለት፣ የመን ድረስ የሚመጣበት ማለት ነው። ከየመን አንስታ ወደ አራጎ ነው ማነው የሚባለው አንዲት የሆነች ልጅ ዘመዱ የምትሆን ከፈለችለት። ወደ 2400 የሚያህል እሷ ከፈለችለት። ከዛ መውረጃ ወደ 6400 ብር ከዚህ ተቀበልኩት ትላለች። ከዛ ከተቀበልኩት በኋላ ብዙ የሚያስፈልጉ ነገሮች አሉ። ከዛ ሲመጡ ያንን ሁሉንም አድርጌ ወደ በረሃ ስራ ላኩት ትላለች። የተቀበለው ያክስቱ ልጅ የሚሆን ዘመዱ ነበረ የተቀበለው። ከዛ ያን ያክስቱ ልጅ ጎረቤት የሆኑ ውሃ የሚቀዱ የአረቦቹን ውሃ እየሰረቁ የሚቀዱ ሰዎች ነበሩና እነዛ ሰዎች ጋራ ይጣላል አለች። ሲጣላ ገልጋይ ሆኖ ገባ። ከዛ የነገሩ እየከረረ ሲመጣ እሱም ለወንድሙ አብሮ እነሱ ጋራ ተጣላ። ከዛ በጣም ተጨፋጨፉ፣ ተማቱ። እነዛም 2 እና 3 ነበሩ። እነኞቹ 2 ብቻ ናቸው። ያንኛው ያክስቱ ላይ በጣም ተጎዳ። ይሄንኛው ያው ራሱ አካባቢ ነው ተመታ። እነዛኞቹም እንዲሁ ተጎድተዋል። ግን ሀመያዝ ደረጃ አልደረሱም። አምልጠው ያው ወደ ከተማ ገቡ ትላለች። ከተማ ከገቡ በኋላ ወደ እኔ ናቶለ ስትለው ወደ አንቺ አልመጣም፣ ማለትም ይህንን ላይ ጥዬ ወደ አንቺ አልመጣም፣ እሱም ማስተማመን አለብኝ፣ ከሱ እኔ ይሻላለሁኝና እዚህ ነው የምንቀመጠው ይላል። ሀዘመዶቹ ቤት ማለት ነው። ከዛ ይችልኝ እና የተወለዛ ስትባል እነዛን ሰዎች አታውቃቸውም። እኔ አልመጣም፣ አንተ አሁን መጥተህ አሁን ሀሰው ቤት እንዴት ትሄዳለህ? እናቶለና ከቤቴ ከተቀበልኩበት እኔ ላስታምህ ስትለው በዛ ነገር ተነሳ ማለት ነው። በዛ ነገር ሲነሳ 1 2 ሲባል ከትልቅ ጸብ ደረስን ትላለች። ከዛ ከትልቅ ጠብ ደርሰን ያንም አለፈ፣ ሰውየውም ተሻለው። ያንኛው ወንድሙ ግን ማንኛውም ሐኪም ቤት ሄደ ሊሻለው አልቻለም። ምክንያቱም ትካሻው ነበርና የወለቀው
ኢትዮጵያ ገባ ማለት ነው። በዲሲ ኤምባሲ ተሰርቶለት ኢትዮጵያ ገባ። ያው ኢትዮጵያ አሁን ታሽቶ ደህና ነው፣ እያንቀሳቀሰው ነው። እጁም ደህና ተሽሎታል ማለት ነው። ይህንኛውም ራሱን ነበረ ተሻለው አለች፣ ተሰፍቶ ነበረ ያው ተሻለው አለች። ከዛ ጠራ አካባቢ ነው ቤተሰቦቹ 2 ልጆች ስለሚድሩ እኔ 1-4 ወር ሰርቷል። ያንንም አላከም ወደ ከተማ ራሱ እንዲያዘው ነው። እኔ ስመጣ ወደ ከተማ እኔ ተካሻለሁ ብሩን፣ አንቺ ያለሽን ብር ወደ ኢትዮጵያ ላኪላቸውና ለቤተሰቦች ሊግሱ ሊደግሱ ይላታል ማለት ነው እሷ ደግሞ አንተ የመጣህበትን 5 ሳንቲም ሳከፍለኝ ብርህን ለራስህ ሀኪስህ እያደረግ እንዴት ነው ደግሞ ያወጣኸው ወጪ ሳይመለስ እንደገና ደግሞ ለአንተ ቤተሰቡ የድግስ መደገሻ እመለከተዋለሁ ማለት ነው። ከዛ በዛው ሲጣሉ 1-2 ሲባባሉ ያው ከፍች ደረሱ ማለት ነው። ከፍች ሲደርሱ ያንንም የተደረገለትንም አመሰግናለሁ እንኳን ሳይል ያው ተፋቱ፣ ተለያዩ። ይቅርታ እንኳን አላላትም ማለት ነው። ያንን ሁላ ብር ያወጣችውን ባለቤቱን የጠበቀችውን እንደምንም አልቆጠራትም ማለት ነው። እና ይሄን ሁላ ወሬ የደረደርኩላችሁ አሁን ላይ ልጅቱቱ ተቸግራለች። ምክንያቱም የተቸገረችበት ከተለያዩ ብዙ ጊዜ ሆኗቸዋል። ግን ሌላ ሰውን መቅረብ እሷ ተቸግራለች። ሌላ ትዳር ልጅ መውለድ ትፈልጋለች፣ ግን ሰዎችን ማመን ቸገራት ማለት ነው። ሰዎችን እንድታምን ምን ማድረግ አለባት? አላህ እንዲያገራላትና ልቧን እንዲመልስላት ዱዓ እንድታደርጉላትና ምክራችሁን እንድትለግሷት ትፈልጋለች ማለት ነው። እህቴ በትክክል አልተናገርኩ ከሆነ ያው ይቅርታ። የቻልኩትን ያህል እንግዲህ እየሰማኋትን ያህል ይህን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።